አንድ ነገር ያሳየኛል። ጌታ ኢየሱስ በኢትዮጵያ በአየር ላይ ሲሄድ አየሁት። እንዲህ አለኝ ጌታ፣ ለምድሪቱ የገባሁት ኪዳን እፈጽማለሁ አለኝ። ጊዜው ደርሷል አለኝ። እኔ ዛሬ 25 26 27 ዓመት የኢትዮጵያ መሪ አማኝ እንደሚሆን እንግዲህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ባገለገልኩባቸው ቦታዎች ሁሉ የሚታወቅ ነው። አማኝ መሪ እንደሚመጣ አሁን የሚቀረው ደግሞ ፓርላማው በጸሎት እንደሚጀመር እግዚአብሔር ተናግሮኝ የተነበይኩት ትንቢት አለ። ይሄ ደግሞ አይቀርም። በመጽሐፍ ቅዱስ ውስጥ ኢትዮጵያ የሚለው ስም ከ40 ጊዜ በላይ ተጠቅሶ እናገኛለን። ኢትዮጵያ በብዙ ጉስቁልና ውስጥ ያለች ሀገር ብትመስልም እግዚአብሔር ግን የማይደመዝዝ ብርሃንና የማይጠፋን ተስፋ ሰጥቷታል። ኢትዮጵያ የእግዚአብሔር ዓላማ ያለባት ሀገር ስትሆን ይህችን ሀገር በርኩሰት ለመሙላት ሰይጣን በቀንና በሌሊት እየተጋ ይገኛል። ሰይጣን የኢትዮጵያን ሰላምና የጽሞናን ጊዜ በማሳጣት በጎሳና በቋንቋ በቡድን ስሜት በመከፋፈልና አንዱን በሌላው ላይ በማነሳሳት እግዚአብሔር የሚጠላቸውን ግብረ ሶዶማዊነትን በማስፋፋት የኢትዮጵያውያንን እምነት መፈተን አይነተኛ ዓላማው አድርጓል። በመዝሙረ ዳዊት ምዕራፍ 74 ቁጥር 14 ላይ አንተም የዘንዶውን ራሶች ቀጥቅጠህ ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው ይላል። ከጥንት አባቶቻችን ጀምሮ እግዚአብሔር ስለ ኢትዮጵያ ሀገር ተናግሯል፣ እየተናገረም ይገኛል። ኢትዮጵያ ሀገራችን በእግዚአብሔር ዕቅድና ዓላማ ውስጥ ያለች ሀገር ናት። ኢትዮጵያ የዚህ ዓለም ገዢ ዲያብሎስ በሚያሰማራቸው የክፋት ኃይሎች በጎሳ ልትሸረሸር ቀርቶ ገና የመላው ዓለም ማዕከል ትሆናለች። እግዚአብሔር የዘንዶውን ራስ ይቀጠቅጣል፣ ብልጽግናንም ለኢትዮጵያ ያደርጋል። በታሪክ ውስጥ መለኮታዊ የሆነው የእግዚአብሔር ጉብኝት ሀገራትን እስከ መጨረሻ ሲቀይር አይተናል። የዜጎች ሕይወት በእግዚአብሔር ጉብኝት ታሪካቸው ተቀይሯል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሐዋርያው ወንድሙ ሞላ በኢትዮጵያ ቤተክርስቲያን ውስጥ ለበርካታ ዓመታት ያገለገሉ ቤተክርስቲያናትንም የተከሉ በገጠርና በከተማ ወንጌልን የሰበኩ የእግዚአብሔር ሰው ነበሩ። በ2013 ወደ አገለገሉት ጌታ ሄደዋል። ነገር ግን ተናግረው ያለፉት ትንቢት ሊፈጸም ጊዜው አሁን ነው። አምላኬ አንድ ነገር ያሳየኛል። ጌታ ኢየሱስ በኢትዮጵያ በአየር ላይ ሲሄድ አየሁት። እንዲህ አለኝ ጌታ፣ ለምድሪቱ የገባሁት ኪዳን እፈጽማለሁ አለኝ። ጊዜው ደርሷል አለኝ። አረ ሃሌሉያ! ታስታውሱ እንደሆነ ኢትዮጵያ ውስጥ ችግር በነበረ ጊዜ፣ ኦሮሚያ ክልል መውጣት መግባት ባልተቻለ ጊዜ ሰላም ነው ይል ነበር። አይደለም ጌታ ነው አይደለም? ሁኔታውን አትመልከት። አምላክ ከሁኔታ በላይ ነው፣ ከመረጃው በላይ ነው። አሁን ደግሞ የበለጠ ለምድሪቱ የተነገረው ከዘመናት በፊት ከአባቶች ከእግዚአብሔር ቃል ጀምሮ የኢትዮጵያ ተስፋ ይፈጸማል። ድምፅ መጣ። እግዚአብሔር እንዲህ አለኝ፣ የምድሪቱን በረከት ማዕድኑን ማውጣት ሲጀምር ለኢትዮጵያውያን ደሞዝ ብቻ አይደለም፣ ከሚመጣው ማዕድን የዜግነት ይከፈላቸዋል አለ። አረ በደንብ አሜን በላይ። የዜግነት ለኢትዮጵያውያን። ሃሌሉያ! አልገባህም? አረብ ሀገር መሰደድ አይደለም፣ አውሮፓ መሰደድ አይደለም። ከደሞዝ ውጪ ዜጋ በመሆን ኢትዮጵያ ውስጥ ይከፈላል። አሜን በለኛተ። ዘመን መጣ፣ ጊዜ መጣ፣ ሰዓቱ ደረሰ። ውርደት አበቃ፣ ስደቱ አበቃ፣ መከራው አበቃ፣ ለኢትዮጵያውያን መናቅ አበቃ። የውጭ ሀገር ዜግነት የያዙ ኢትዮጵያውያን
አልፈልግም ብለው ዜግነት ፓስፖርት ሲቀድሉ ነው። አሜን አሜን። ከፈለክ መን አሜን፣ ካልፈለክ መን ካልፈለክ አትመን። አሜን። እግዚአብሔር ይሄን ያደርጋል። አሜን። ባንተና በኔ ዘመን አንተ አትሰደድም። አሜን። የተሰደደው ይመጣል። አሜን። ይመጣል ነው ብለ ወደ ሀገር ይመጣል። ተአምራት ይሆናል፣ ድንቅ ይሆናል። ኢየሱስ የእግዚአብሔር ልጅ ይህንን ያደርጋል። ሰላም ለምድራችን፣ ሰላም ለኢትዮጵያ። አሜን አሜን አሜን። እግዚአብሔር እንዲህ አለ፣ እኔ ከምሰራ የተነሳ ደግሞም ከገባሁት ኪዳን መፈጸም የተነሳ በኢትዮጵያ ዙሪያ ያሉት በሙሉ ምድሪቱን ያከብራሉ አለ። ለዘመናት በአባቶቻችን የተነገረው ትንቢት ሊፈጸም ከመቼውም ጊዜ በበለጠ ጊዜው አሁን ነው። የተነገረው ተስፋ ይፈጸማል። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 13 ላይ እሰራለሁ የሚከለክልስ ማን ነው ይላል። እግዚአብሔር ከተናገረ የተናገረውን ቃል የሚፈጽም ታማኝ አምላክ ነው። በእርግጥ ኢትዮጵያ ሀገራችን በእግዚአብሔር ትጎበኛለች። ሰላምን እመኛለሁ፣ ምክንያቱም ሰላም በጣም አስፈላጊ ነው። ጌታችን መድኃኒት ኢየሱስ ክርስቶስም ሲናገር ሰላም ሊሰጥ እንደመጣ እሱ የሚሰጠው ሰላም ከዓለም የተለየ እንደሆነ፣ ሰላም ለሰው ልጆች ትልቁ አለኝ ከሚሉት ሀብት በላይ ሰላም ወሳኝ ነው። ለመብላት፣ ለመጠጣት፣ ለመኖር፣ ለመውጣት፣ ለመግባት ሰላም ወሳኝ ነው። የኢትዮጵያ መንግስት ሰላምን በተመለከተ ሰፊ የሆነ ስራ እየሰራ እንደገና ይሄን ሰላም ደግሞ ለማደፍረስ በተለያየ አቅጣጫ ደግሞ መረዳቱ ያላቸው የሌላቸው፣ ግንዛቤው ያላቸው የሌላቸው ሰዎች እነሱን በመጠቀም አገሪቱን ሰላም ለመንሳት እኛ እንግዲህ ሰው ነው አንልም፣ ሰይጣን ነው እንላለን። ምክንያቱም እግዚአብሔር ሰውን ይጠቀማል፣ ሰይጣን ደግሞ ሰውን ይጠቀማል። ስለዚህ እባካችሁን እግዚአብሔር የሰጠን መልካም ጊዜ መልካም እድል ነው። እኔ ዛሬ 25 26 27 ዓመት የኢትዮጵያ መሪ አማኝ እንደሚሆን እንግዲህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ባገለገልኩባቸው ቦታዎች ሁሉ የሚታወቅ ነው። አማኝ መሪ እንደሚመጣ፣ አሁን የሚቀረው ደግሞ ፓርላማው በጸሎት እንደሚጀመር እግዚአብሔር ተናግሮኝ የተነበይኩት ትንቢት አለ። ይሄ ደግሞ አይቀርም። ስለዚህ ከዚህ የበለጠ እግዚአብሔር የሚሰጠን እድል አይኖርም። እግዚአብሔርን የሚያውቅ እግዚአብሔርን የሚፈራ መሪ ሰጥቶናል። ከዚህ መሪ ጋር እግዚአብሔር ከሰጠን መሪ ጋር መቆም ያስፈልጋል። ዳዊትን በምናነሳበት ጊዜ እግዚአብሔር ለእስራኤል የሰጠው መሪ ነበር። ግን ቻሌንጁ በውስጥም በውጭም እንግዲህ በጣም ትልቁ እንግዲህ ከልጅ የሚቀርብ የለም። በዳዊት ላይ ልጁ ተነስቷል። ይነሳ እንጂ የእግዚአብሔር አጀንዳ ያለበትን ሰው ማሸነፍ አልተቻለም። አሁንም ልናገር የምፈልገው ለምድራችን እግዚአብሔር የገባው ተስፋ ቃል አለ። በተለይ በቅርብ ጊዜ በጣም የምንወዳቸውና የምናከብራቸው በቄስ በሊና ሰርካ ከፍታ ለኢትዮጵያ በሚል የተጻፈ መጽሐፍ ወይም ደግሞ የተላለፈ መልእክት እናውቃለን። እሱ በስቴፕ እየመጣ ነው። እግዚአብሔርም ከዛም ባሻገር በተለያዩ ደግሞ ነቢያት ተናግሯል። እግዚአብሔር ባለፉት አባቶቻችን በዚህ ምድር ላይ ሲያገለግሉ በነበሩት እግዚአብሔር ወደ ተናገረልን እየተጠጋን ያለ ነው። እግዚአብሔር የተናገረልን ነገር እንዳንጨብጥ ደግሞ ጠላት የተቻለውን ነገር ያደርጋል። ግን አንድ ቁርጥ ነገር ልንገራችሁ፣ በምንም መንገድ ጠላት ቢደራጅ የእግዚአብሔርን አጀንዳ መቀልበስ አይችልም። እኛ ደግሞ እንጸልያለን። እግዚአብሔር ለሰጠን መሪም፣ ለአስተዳደሩም፣ ለክልሉም፣ ለዞኑም፣ ለወረዳውም፣ ለቀበሌውም፣ ለመላ ኢትዮጵያ፣ ለአፍሪካም ዓለምን ሰላምን ጸልያለን። ይሄንን ሰላም እንዳይደፈርስ ለቅዱሳን ወገኖቼ፣ ለአገልጋዮች፣ ለአብያተ ክርስቲያናት ጥሬን አስተላልፋለሁ። የሃይማኖት ጉዳይ አይደለም። ጸሎት የሆነ ሃይማኖት አባል መሆን አይደለም። በቃ እግዚአብሔር ይሰማኛል በምትሉበት መንገድ ሁሉ ወደ እግዚአብሔር መጮህ ያስፈልጋል። እግዚአብሔር ይሰማል አይሰማም እሱ እኛ አይደለንም የምናረጋግጠው፣ ራሱ እግዚአብሔር ነው። በሚሰጠው ምላሽ ይታወቃል። እንደገና ደግሞ እንዴት መጸለይ እንዳለብን ደግሞ ለአማኞች
እግዚአብሔርን ለምናምን እግዚአብሔርን ለምንከተል መጽሐፍ ቅዱሳችን ጸሎት ምን እንደሆነ ያስረዳ። ጸሎት ግርግር አይደለም። ጸሎት ትርምስ አይደለም። ስለዚህ ለአንድ መንግስት ቢሮ እንኳን ስንገባ እየጮህን አይደለም ምንናገረው። ቀስ ብለን ነው አቤቱታችንን በማመልከቻ ከሆነ በቃላት ከሆነ ምናስረዳው። ለምን መስሪያ ቤቱ የራሱ ፕሪንሲፕል አለው። ወደ እግዚአብሔርም ጸሎት በመናደርግበት ጊዜ ሳይለንት ጸጥ ያለ ቦታ ያስፈልገናል። ከጸጥታው አንዱ ከወሬ ከተለያየ ግርግር ሰዎች ከሚወረውሩት ክፉ ሐሳብ ራሳችንን መጠበቅ አለብን። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ከምትሰሙት ተጠበቁ ይላል። መስማት በጣም አደገኛ ነው። ምንድነው የምንሰማው ዛሬ? አንዳንድ ጊዜ ይገርመኛል። ነፃ እናወጣለን የሚሉ ሰዎች አሉ። ማንን ከነፃ እንደሚወጡ አላውቅም። ሰው ሁል ጊዜ የኃጢአት ባሪያ ነው። ነፃ መውጣት ያለበት ከኃጢአት ባርነት ብቻ ነው። ከኃጢአት ባርነት ነፃ ሲወጣ ነፃ ያወጣውን አምላክ ያመልካል። ስለዚህ እባካችሁ ሰላም አስፈላጊ ነው። ሰላም ለመውጣት፣ ሰላም ለመግባት፣ ሰላም ለተማሪዎች ያስፈልጋል። ሰላም ለአዛውንቶች ያስፈልጋል። ሰላም ለወታደሩ ያስፈልጋል። ሰላም ለትምህርት ቤት፣ ሰላም ለቤተ እምነቶች፣ ሰላም ለመንግስት መስሪያ ቤት፣ ሰላም በመንገድ ላይ ለምናደርገው ጉዞ ሁሉ ሰላም ወሳኝ ነው እና ስለ ሰላም ይህን ካልኩ እግዚአብሔርን በጣም አመሰግናለሁ። የዛሬ መልእክቴ በዚህ አሁን ባለንበት በመጨረሻው ዘመን የተለያዩ መልእክቶችን የተለያዩ ሰባኪዎች የሚነግሩን ነገር አለ። ግን ቃሉ ምን ይላል? አንድ እግዚአብሔርን እከተላለሁ የሚል ሰው ኑሮ ምንድነው? እንዴት ነው መኖር ያለበት? ስለዚህ ብዙ ሰዎች በምኞት እየሞቱ ስለሆነ በምኞት እያለቁ ስለሆነ ስለዚህ አንድ አማኝ አንድ እግዚአብሔርን እከተላለሁ የሚል ሰው እንዴት መኖር እንዳለበት መጽሐፍ ቅዱስ መመሪያ አለው። ከመመሪያ ውጪ የምትመኙ ሰዎች ችግር ውስጥ እንዳትወድቁ አደራዬ የጠበቀ ነው። ምክንያቱም እንትና መኪና ከገዛ እኔ መኪና ልግዛ አይሆንም። ያኛው አገልጋይ በጣም የሚገርም ዘመናዊ መኪና ገዝቷል። እሱ አይደለም ትልቁ አጀንዳ፣ እሱ አይደለም ትልቁ አጀንዳ። ወንጌል ነው። ትልቁ አጀንዳ ክርስቶስን መምሰል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ዝም ብለን ገንጠል የምናረጋት ነገር አለች። እግዚአብሔር ይባርካል። የበረከት አምላክ ነው። የመርገም አምላክ ነው አይልም መጽሐፍ ቅዱስም። ግን በረከት ምንድነው? ምንድነው በረከት? በረከት ፎቅ መስራት ነው። በረከት ቤት መኪና መግዛት ነው። በረከት ሌላው ሰው ያልነዳው መንዳት ነው። ግድ የላችሁ ክርስቶስ ኢየሱስን ያላመኑ ወደ አረቡ ዓለም ብንሄድ እኛ እንኳን ልንነዳው በአይናችን ያላየነውን ነው የሚነዱት እነሱ። ታዲያ እነሱ ተባርከው ነው ተረግመው ነው? ቦሌ የሚኖር ከዛ ደግሞ ብስራተ ገብርኤል የሚኖር ከዛ ደግሞ ወደ ኦሮሚያ ክልል ደግሞ ስንሄድ ሮፓክ የሚኖር ሲሲዲ የሚኖር ጥሩ ነው። እኔ ተቃውሞ የለኝም። ግን የምንኖርበትን አይደለም ለሰው የምናሳየው መባረካችንን። እሱ እኮ ሲሲዲ ነው የሚኖረው 16 ሚሊዮን ብር ተገዝቶለት ጥሩ ነው። እኔ አሁንም በትህትና ነው የምናገረው፣ ተቃውሞ የለኝም። ግን ቁርስ በልቶ ምሳ ማይደግም ነው የምናገለግለው። ጥንቃቄ ማድረግ አለብን። 20 ሚሊዮን 30 ሚሊዮን የምንገዛው ቤት ከየት አብተን ነው ገንዘቡ? ከየት አብተን ነው? ወይ መንግስት ሌላውን ሙስና ብሎ እንደማይፈተሽ ቤተክርስቲያን የማይፈተሽ መስላችኋል? ይፈተሻል። ጊዜ ነው መፈተሹ አይቀርም። በመጽሐፍ ቅዱሳችን ላይ ሐዋርያው ጴጥሮስ የሚናገረው ነገር እንደዚህ ብሎ ይናገራል። ጴጥሮስ ምዕራፍ 1 ቁጥር 13 ላይ ስለዚህ የልቦናችሁ ወገብ ታጥቃችሁና በመጠን ኖራችሁ ይላል። ልብ ወገብ አለው ማለት ነው። ቀበቶ ያስፈልገዋል፣ ማሰሪያ ያስፈልገዋል እንጂ ልብ በቃ ያገኘውን ሁሉ ሊመኝ ይችላል። ስለዚህ የልቦናችሁን ወገብ የልቦናችሁን መካከለኛውን ነገር ወገቡን ታጠቁት። ዝም ብላችሁ አትልቀቁት። ዝም ብላችሁ እንደፈለገው እንዳይነዳችሁ የልቦናችሁን ወገብ ታጥቃችሁ
በመጠን ኖራችሁ። ገደብ አለው ኑሯችን፣ ዝም ብሎ ልቅ አይደለም። ደቀ መዛሙርቱ ሐዋርያቶች በዚህ ምድር ላይ ሲኖሩ ምን ይላል? የበግ ሌጦ ለብሰው ዞሩ፣ ዓለም አልተገባቸውም ይላል። ይገርመኛል። የመጠን ኑሮ የአንድ የእግዚአብሔር ሰው ምሳሌ አሜሪካን ሀገር ያሉ ሀብታም አገልጋዮች አይደሉም። የኛ ምሳሌ እከሌ ማለት አልፈልግም። አሜሪካን ሀገር ከ1 ዓመት በላይ ይዞራሉ። እሱ አይደለም የኛ ምሳሌ መድኃኒታችን ኢየሱስ ክርስቶስና በዚህ በእግዚአብሔር ቃል ውስጥ ያሉ አገልጋዮች ናቸው። እንደ ምሳሌ ላንሳ ኤልሳ በአንድ መንገድ ያልፍ ነበሩ። በካሳንቺስ በሎት በአቧሬ ሲያልፍ አንድ ሴት ትመለከተው ነበር። ከዛ በኋላ ከባለቤቷ የተሻለ መንፈሳዊ እይታ አላት ይሆን ብዬ አስባለሁ። እና ባለቤቷን ቀስቅሳው ይህን ሰው ያየኸው አለችው። የትኛው? ይሄ ሁሉ ጊዜ በእኛ ደጅ የሚያልፈው አለችው። አይቼው አላቅም ወይም አይቼዋለሁ ይበል አላቅም፣ ብቻ መጽሐፍ ቅዱስ የሚለው ነገር አለ። ከዛ ምንድነው የእግዚአብሔር ሰው እኮ ነው አለችው። ይሄ ሰው ነብይ ነው፣ ነብይ ኤልሳ ነው፣ ፕሮፌት ምናምን አላለችው። ይሄ እኮ የእግዚአብሔር ሰው ነው አለችው። ቀጥላ ግን እንዲህ ካለች በኋላ ማለት የምትፈልገው ነገር አለ። እኔ የምልህ አለችው ባለቤቷ፣ እሱ ደግሞ ሚስቱን ይሰማል። እኔ የምልህ ለምን እኛ ምድር ቤት ሆነን እሱ አፕስቴሩን አንደኛው ፎቅ ላይ ሶፋው ሁሉ ነገር አሟልተንለት ለምን አይኖርም አለችው። ፈቃደኛ ሆነ። ኤልሳ ተጠራና ስለ ስጦታው ሲነገር አልዘለለም። እኛ ብንሆን እዚህ ዘመን አገልጋዮች ብንሆን አንድ ሰው መጥቶ ቤት ጌታ ስጠው ብሎኛል ቢለን የሚገርም ሲጸልይ ነበር። ደግሞ በቃ ቀኑ ዛሬ ነው ብሎ ነበር እግዚአብሔር። በቃ እንደምን ዘላብድ የታወቀ ነው፣ እንደምን ቀባጥር የታወቀ ነው። እሱ ግን ምንም አልመሰለው። እንደውም አብሮት ላለው አገልጋይ ለምንድን ነው ሴትዮ ይሄ ሁሉ ነገር ያሰበችው? ምን ያስፈልጋል ይሄ ሁሉ? እኔ እኮ አሁን ጂ+2 እንዲኖረኝ እኮ አይደለም እኔ እግዚአብሔርን የማገለግለው፣ አይመጥነኝም እሱ። ምክንያቱም እኔ አገልጋይ ነኝ። ኤኒዌር ባለሁበት በቃ እዚህ እኖራለሁ፣ ከዛ በኋላ ደግሞ ቀጥላለሁ። እሱ አይደለም የኔ አጀንዳ። አሁን ወደ ውስጥ የጠለቀ በብረት 2 ቤዝመንት ያለው ቤት መስራት አይደለም፣ ወደ ላይ የሆነ በክርስቶስ ወደ ተሰራው መንግስት ወደዛ ለመሄድ ነው። ስለዚህ ይሄ ሰው ልቡ ምንም አልመሰለውም። የአባቴ ልጆች ምንም አልመሰለውም። ለምንድን ነው ሁሉ ነገር ያሰበችዋል? ቆይ እኔ ነኝ ማድረግ ያለብኝ ብሎ ሲያስብ ጠራት። ምንድነው ችግር አለ ወይ? ለሀገሪቱ ጦር አዛዥ ልንገርልሽ። አያቸው እግዚአብሔር ሰው ስለሆነ ጦር አዛዡንም ያዛል ማለት ነው። እኛ ግን ጦር ስናይ እንሸሻለን፣ ፖሊስ ስናይ እንሸሻለን። ምክንያቱም ችግር አለ። ይሄ እግዚአብሔር አይደለም ማለት ችግር የለብኝም ማለት። እኔ እኮ አሁን ቤት የሰጠሁ ካንተ ምንም ነገር ፈልጌ አይደለም። የእግዚአብሔር ሰው ግን ስለሆነ ማረፍ ስላለብህ ቤት ስለሚያስፈልግ ይሄን ቦታ ስታነቡት ኤልሳ ቤት አገኘ። በእውነት በመጽሔትም መውጣት አለበት፣ ቶክሾም ላይ መቅረብ አለበት። ጥሩ ነው፣ ግን በእግዚአብሔር ቃል ቀርቧል። ግን እኔ ከዛ በኋላ ሳነብ በቃ ቤቱን ካርታ ሄዶ ቀበሌ ነው መዘጋጃ ሄዶ በስሙ አዞረ። ከዛ በኋላ እዛ ቤት ብዙ ዘመን ኖረ። እኔ አላየሁም። እኔ የቀጠለ ግን አይመስለኝም። ምክንያቱም ልቡ እሱ አይደለም። ዛሬ ልባችን የት ነው? ልባችንን የያዘው ምንድን ነው? ምንድን ነው የምንፈልገው?